ለረጅም ጊዜ መጠቀም የጡት ካንሰር ተጋላጭነትን ከፍ ያደርጋል። የኩላሊት ህመም ተጋላጭነትን ከፍ ያደርጋል። የተለያዩ የነርቭ ላይ ችግሮችን ያስከትላል። ሰላም ጤና ይስጥልኝ፣ ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው ሊፕስቲክ ለጤና ያለውን ጉዳት እንመለከታለን። ምን አይነት ሊፕስቲኮችን መጠቀም አለብን፣ ምን አይነት ጥንቃቄዎችስ ማድረግ አለብን የሚለውን በዛሬው ቪዲዮ እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሊፕስቲክ እንደምናውቀው ብራንዱን ያልጠበቀ ከሆነ በስርዓቱ ያልተመረተ ከሆነ በጣም ብዙ የሆኑ የጤና ጉዳቶችን ያስከትላል። እሱም ብቻ ሳይሆን ለረጅም ጊዜ ሊፕስቲክን የምትጠቀሙ ከሆነ ከፍተኛ የሆኑ የጤና ጉዳቶች ይገጥማቸዋል። እነዚህ ጉዳቶች ምንድን ናቸው? ሊፕስቲክ በውስጡ የያዘው ነገር ምንድን ነው ጤናችንን የሚጎዳው የሚለውን ነገር በዝርዝር እንመለከታለን። ከእናንተ የሚጠበቀው አብራችሁ መቆየት ነው። ሊፕስቲክ ጥራቱን ያልጠበቀ ከሆነ ዝም ብለን ከያገኘንበት ምንገዛ ከሆነ ከፍተኛ የሆኑ የጤና ጉዳቶች ያስከትላል ብያችኋለሁ። ከነዚህም ውስጥ ለሄቪ ሜታል ኮንታሚኔሽን ወይም ለከፍተኛ ብረት ተጋላጭነታችንን ከፍ ያደርገዋል። እነዚህም ብረቶች ምንድናቸው? ለሊድ ተጋላጭነታችን ከፍ ያለ ነው። ለሜርኩሪ ተጋላጭነታችን ከፍ ያለ ነው። ለክሮሚየም። እነዚህ ብረቶች ጤናችን ላይ የሚያመጡት ነገር ምንድን ነው የሚለውን ነገር በዝርዝር እንመልከት። እንደምናውቀው ሊድ ከመኪና ጭሶች የሚወጣ ነው። የተለያዩ ፋብሪካዎች ጭስ የሚገኝ ነው። እነዚህ ሜታሎች ከፍተኛ የሆነ የጤና ጉዳትን ያስከትላሉ። የመጀመሪያው የጤና ጉዳት ምንድን ነው? ኒውሮቶክሲክ ነው። ወይም የአእምሮ ህዋሶቻችንን ወይም ሴሎቻችንን በከፍተኛ ሁኔታ እንዲጎዱ ያደርጋል። በዚህም ምክንያት ምን እንዲከሰት ያደርጋል? ኒውሮ ዲጀነሬቲቭ ዲስኦርደር የምንላቸውን እንደ አልዛይመር፣ ፓርኪንሰንስ፣ ሌሎችም እንዲከሰት ያደርጋል። ማን? ሊድስ ማለት ነው። እነዚህ ሊፕስቲኮች፣ ቻፕስቲኮች ለረጅም ጊዜ የምትጠቀሙ ከሆነ ምን ይከሰታል ማለት ነው? ለሊድ ፖይዝኒንግ የመጋለጥ እድላችሁ ከፍተኛ ነው። ሌላኛው ሊድ የሚያስከትለው ነገር ምንድነው? ኒውሮትራንስሚተሮች ስራቸውን እንዳይከውኑ ያደርጋል። ኒውሮትራንስሚተር የምንላቸው እነማን ናቸው? ሴሮቶኒን የምንላቸው፣ ዶፓሚን፣ ኢንዶርፊን ብዙ አሉ። እነዚህ ታወኩ ማለት እነዚህ በስርዓቱ ስራቸውን አልሰሩ ማለት ዘርፈ ብዙ የጤና እክል ይገጥመናል። ለምሳሌ ሴሮቶኒን በስርዓቱ ማይመረት ከሆነ በስርዓቱ ፕሮሰስ ማይደረግ ከሆነ ደስተኛ እንዳንሆን ያደርገናል ማለት ነው። ስለዚህ ሊድ ፖይዝኒንግ ሲኖር ምን ይከሰታል ማለት ነው? ኒውሮትራንስሚተሮች እንዲጎዱ ወይም ኒውሮትራንስሚተሮች በስርዓቱ ፕሮሰስ እንዳይሆኑ ያደርጋል ማለት ነው። ሌላኛው የነርቭ ህዋሶቻችን ላይ ከፍተኛ ጉዳትን ያስከትላል። ምን? ሊድስ ማለት ነው። በእርግዝና ሰዓት ላይ አንድ ሴት እነዚህን ሊፕስቲኮች ለረጅም ጊዜ የምትጠቀም ከሆነ በፕላሴንታው ወይም በእንግዴ ልጁ አማካይነት ወደ ጽንሱ ሄድና ጽንሱ ላይ የተለያዩ የአፈጣጠር ችግሮች እንዲከሰት ያደርጋል። የተለያዩ የአእምሮ ጉዳት እንዲገጥሙ ያደርጋል። ማንን? ልጁን ማለት ነው። ለረጅም ጊዜ ለሊድ ተጋላጭነት በሚኖረን ሰዓት ላይ ምን ይከሰታል? አጥንታችን ጤንነትና ሶፍት ቲሹዎቻችን በከፍተኛ ሁኔታ ይጎዳሉ። እሱም ብቻ አይደለም፣ የማሰብ ወይም ነገሮችን የማገናዘብ ሁኔታችን እየቀነሰ ይመጣል። ከፍተኛ የሆነ ድካም ይከሰትብናል። ኩላሊታችን ላይ ከፍተኛ የሆነ ጉዳትን ያስከትላል። ሪፕሮዳክቲቭ ሄልዛችን ላይ ራሱ ትልቅ አስተዋጽኦ አለው። ኢንፈርታይልም ሊያደርገን ይችላል ማለት ነው። ምን? የሊድ ፖይዝኒንግ ወይም ሊድስ የምንለው ኬሚካል በሊፕስቲክ አማካኝነት በቻፕስቲክ አማካኝነት ወደ ሰውነታችሁ ሲገባ ማለት ነው። WHO እንደሚለው ከሆነ ሊድስ ሴፍ የሚባል ሌቭል የለውም። ያ ማለት የጤና ጉዳት አያስከትልም የምንለው ሌቭል የለውም። ምን? ሊድስ ማለት ነው። ስለዚህ ሊድ ፖይዝኒንግ በሚኖርበት ሰዓት ላይ ምን ይከሰታል ማለት ነው? ከፍተኛ የሆነ የጤና ጉዳት እንዲከሰት ያደርጋል ማለት ነው። ሌላኛው ሊፕስቲክ ወይም ቻፕስቲክ በውስጡ የያዘው ብረት ምንድነው? ካድሚየም የምንለው ብረት አለው። ይሄ ካድሚየም ምንን ያስከትላል? ካንሰርን እንዲከሰት ያደርጋል። ከፍተኛ የሆነ የጉበት ላይ ጉዳትን ያስከትላል። ከፍተኛ የሆነ የኩላሊት ጉዳትን ያስከትላል። መቼ? ለረጅም ጊዜ ኮንቲኒየስሊ ስትጠቀሙት ማለት ነው። ምንን? ሊፕስቲክን፣ ቻፕስቲክን ማለት ነው። ስፔሻሊ ደግሞ ጥራታቸውን ያልጠበቁ ሊፕስቲኮችን፣ ቻፕስቲኮችን የምትጠቀሙ ከሆነ። ሌላኛው የያዘው ብረት ምንድነው? ክሮሚየም የሚባል ብረት ይዟል። ምን? ሊፕስቲክ ወይም ቻፕስቲክ ማለት ነው። በውስጡ የያዘው ይሄ ክሮሚየም ምንን ያስከትላል? የዲኤንኤ ጉዳት እንዲከሰት ያደርጋል። ዲኤንኤ ጉዳት ካለ ደግሞ ምን እንዲከሰት ያደርጋል ማለት ነው? ካንሰር ሴል እንዲያድግ ያደርጋል። ሌላኛው ይሄ ክሮሚየም የሚያስከትለው ነገር ምንድነው? የከንፈራችሁን ጤንነት በከፍተኛ ሁኔታ ይጎዳዋል። በምን መልክ? በአለርጂ እንዲከሰት፣ ከንፈራችሁ ላይ የተለያዩ ኢንፌክሽኖች እንዲከሰቱ በማድረግ ምን እንዲከሰት ያደርጋል? ጉዳት እንዲከሰት ያደርጋል። ነገር ግን ሴፍ የምንለው የክሮሚየም አይነት አለ። ክሮሚየም +3 የምንለው ክሮሚየም በሁለት አይነት መልክ ነው ያለው። +3 እና +6 በምንለው ማለት ነው።
+6 ቀደም የጠቀስኩላቸው ችግሮች ያስከትላል። +3 ደግሞ ለጤናችን በጣም አስፈላጊ ነው። ለምን? ስቴብል ስለሆነ ማለት ነው። ጤናችንን ስለማይጎዳው ማለት ነው። ስለዚህ እነዚህ ሊፕስቲኮች የምንጠቀም ከሆነ ምን ይከሰታል ማለት ነው? ለከፍተኛ ብረት ተጋላጭነታችን ከፍ ያለ ነው። እነዚህ ሄቪ ሜታል ኮንታሚኔሽን ደግሞ ከፍተኛ የሆነ የጤና ጉዳት እንዲከሰትብን ያደርጋል። ሴሎቻችን እንዲጎዱ ያደርጋል ማለት ነው። ስለዚህ ኮንቲኒየስሊ ምን ማድረግ የለብንም? መጠቀም መቻል የለብንም ማለት ነው። ሌላኛው ሊፕስቲክ በውስጡ የያዘው ነገር ምንድነው? አልሙኒየም ነው። አልሙኒየም እንደምናውቀው ከፍተኛ የሆነ የጤና ጉዳትን ያስከትላል። መቼ? ስፔሻሊ ደግሞ ምግባችሁን በአልሙኒየም ፎይል ጠቅልላችሁ ከፍተኛ ሙቀት ውስጥ አርጋችሁ ያንን ምግብ የምትመገቡ ከሆነ የአልሙኒየም ሊክ እያደረገ ወደ ምግባችሁ ይገባል። ከረጅም ጊዜ በኋላ ደግሞ ከፍተኛ የሆነ የጤና ጉዳት ይገጥማችኋል ማለት ነው። ስለዚህ አልሙኒየም ምን ውስጥ አለ ማለት ነው? ሊፕስቲክ ውስጥ ወይም ቻፕስቲክ ውስጥ አለ። ይሄ ደግሞ ኒውሮዲጀነሬቲቭ ዲስኦርደሮችን ኒውሮዲጀነሬቲቭ ዲዚዞችን እንዲከሰቱ ያደርጋል ማለት ነው። አልሙኒየም ሊፕስቲክን በየቀኑ የምትጠቀሙ ቻፕስቲክን በየቀኑ የምትጠቀሙ ሴቶች እነዚህን ሄቪ ሜታል የምንላቸውን ወደ ሰውነታችሁ ምን ያክል ታስገባላችሁ? 24 ግራም ታስገባላችሁ በየቀኑ ማለት ነው። አስቡት እንግዲህ በአመት በሁለት ዓመት ምን ያክል ክምችት ሰውነታችሁ ውስጥ እንደሚኖር። እነዚህ ሄቪ ሜታሎች ደግሞ በቀላሉ ከሰውነታችን አይወጡም። ለዚህም ምንን ያስከትላሉ? ከፍተኛ የሆነ የጤና ጉዳት እንዲከሰት ያደርጋሉ። ስፔሻሊ ደግሞ አሁን ላይ በጣም እየበዛ ያለው ምንድነው? ካንሰር እየበዛ ነው። የኩላሊት ህመም እየበዛ ነው። የተለያዩ ህመሞች እየበዙ ነው ያሉት። እኛም ደግሞ ጥንቃቄ ማድረግ መቻል አለብን ማለት ነው። የምንጠቀመው ነገር ምንድነው የሚያስከትለው ጉዳት የሚለውን ነገር በደንብ ማየት መቻል አለብን ማለት ነው። ሁለተኛው ሊፕስቲክ የሚያስከትለው ነገር ምንድነው? የሆርሞን መዛባት እንዲከሰት ያደርጋል። የሆርሞን መዛባትን እንዴት ነው የሚያስከትለው? በውስጡ በያዛቸው ኬሚካሎች አማካኝነት ማለት ነው። እነዚህም ኬሚካሎች ምንድናቸው? ፓሌት የምንለው ኬሚካል አለው፣ ፓራቢን የምንለው ኬሚካል አለው፣ ሌላ ደግሞ ቢስፌኖል ኤ የሚባል ኬሚካል አለው። እነዚህ ኬሚካሎች ምንን ያስከትላሉ? ከፍተኛ የሆነ የሆርሞን መዛባት እንዲከሰት ያደርጋሉ። እሱም ብቻ አይደለም፣ የጡት ካንሰር ተጋላጭነታችሁንም ከፍ ያደርጉታል ማለት ነው። ምኖቹ? እነዚህ ኬሚካሎች ሊፕስቲክ ውስጥ ያሉት። እነዚህ የሆርሞን መዛባትን የሚያስከትሉትን ኬሚካሎች እያንዳንዳቸውን እንመልከት። የመጀመሪያው ምንድነው? ፋሌት የምንለው ኬሚካል ነው። ይሄ ፋሌት የምንለው ኬሚካል ለምንድነው የሚጠቅመው? ስሙዝ እንዲሆን ነው። ምኑ? ሊፕስቲኩ ቻፕስቲኩ ለረጅም ጊዜ እንዲቆይ ነው የሚያደርገው። ማን? ፋሌት የምንለው ኬሚካል ማለት ነው። ፋሌት የኤስትሮጅን አይነት ባህሪ ያለው፣ በዚህም የተለያዩ የጤና ጉዳቶችን ያስከትላል። ከነዚህም የጤና ጉዳቶች ውስጥ ሴቶች መሀል ሊያደርግ ይችላል ለረጅም ጊዜ ምንን ከተጠቀሙ? ሊፕስቲክን ቻፕስቲክን ከተጠቀሙ። ሌላኛው ፓራቢንስ ነው። ፓራቢንስ እንደ ፕሪዘርቫቲቭ ነው። ያ ማለት ሊፕስቲኩ እንዳይበላሽ ቻፕስቲኩ እንዳይበላሽ የሚያደርግ ነው። እሱም የኤስትሮጂን ባህሪ ያለው። የተለያዩ ጥናቶች እንደሚያመላክቱት ፓራቢንስ ምንን ያስከትላል ይላሉ? የጡት ካንሰር እንዲከሰት ያደርጋል። የኢንዶክሪን ሆርሞናችን፣ እነዚህ የሰውነታችን ውስጥ ያሉት ሆርሞን እንዲዛባ ያደርጋል ይላሉ። ስለዚህ እነዚህን ሊፕስቲኮች ስትጠቀሙ ምን ይከሰታል ማለት ነው? የጡት ካንሰር ተጋላጭነታችሁ ከፍ ያለ ነው ማለት ነው። ሌላኛው ምንድነው? ቢስፌኖል ኤ ነው። ቢስፌኖል ኤ ምን ያስከትላል? የታይሮይድ ሆርሞን በስርዓቱ ተግባሩ እንዳይከውን ያደርጋል። ኢንሱሊን ሬዚስታንስ እንዲከሰት ያደርጋል። ኢንሱሊን ሬዚስታንስ ተከሰተ ማለት ደግሞ በጣም ብዙ ህመሞች ይመጣሉ አይደለ? ስኳርንም ጨምሮ ሌሎችም ህመሞች በኢንሱሊን ሬዚስታንስ አማካኝነት ይከሰታሉ። ስለዚህ እነዚህን ሊፕስቲኮች ቻፕስቲኮች በምትጠቀሙበት ሰዓት ላይ ከላይ የተመለከትናቸውን ኬሚካሎች ተጋላጭነታችሁ ከፍ ያለ ነው። ይህም ዘርፈ ብዙ የጤና እክሎችን ያስከትልባቸዋል። ነገር ግን ልትገነዘቡ የሚገባው ነገር አንድ ቀን ሁለት ቀን ስለተጠቀማችሁ እነዚህ ነገሮች አይከሰቱም። አንዳንድ ሰዎች አሉ ለረጅም ጊዜ ሊፕስቲክ ቻፕስቲክ የሚጠቀሙ። ስንት ዓመት ተጠቀማችሁ ስትሏቸው 10-15 ዓመት ተጠቀምን የሚሉ ሰዎች አሉ። እነዚህ ሰዎች ከንፈራቸውን በምታዩበት ሰዓት ላይ የበለዘ ከንፈራቸው የተለያየ ከለር የያዘ ነው። በምን ምክንያት? ሊፕስቲክን ለረጅም ጊዜ በመጠቀማቸው ምክንያት ማለት ነው። ሶስተኛው ሊፕስቲክ የሚያስከትለው ነገር ምንድነው? የቆዳ አለርጂ እንዲከሰት ያደርጋል። ሊፕስቲክን በመጠቀማችሁ ምክንያት ማለት ነው። የቆዳ አለርጂው ደግሞ ምንን እንዲከሰት ያደርጋል? ከንፈራችሁ እንዲያብጥ፣ ከንፈራችሁ እንዲደርቅ፣ ከንፈራችሁ እንዲሰነጣጠቅ፣ ከንፈራችሁ ላይ የተለያዩ ኢንፌክሽኖች እንዲከሰት ያደርጋል ማለት ነው። በምን ምክንያት? በዚህ ቆዳ አለርጂ አማካኝነት። ለምንድን ነው? በውስጡ የያዛቸው የተለያዩ ኬሚካሎች ስላሉት። ለምሳሌ ሊፕስቲክ እንዳይበላሽ ምን አለው? ፎርማልዲሃይድ የሚባል ንጥረ ነገር አለው። ይህ ፎርማልዲሃይድ ምን ያደርጋል? ሊፕስቲክ እንዳይበላሽ ለረጅም ጊዜ እንዲቆይ ያገለግላል። በዛው ልክ ደግሞ ከንፈራችሁን በከፍተኛ ሁኔታ ይጎዳዋል። ሌላ ሊፕስቲክ ጥሩ መዓዛ እንዲኖረው የሚያደርጉ ኬሚካሎችም ከንፈራችሁ እንዲደርቅ፣ እንዲሰነጣጠቅ፣ እንዲያብጥ
ቀለሙ የተለያየ እንዲሆን ለምሳሌ አንዳንድ ሰዎችን አይታችሁ ከሆነ ከንፈራቸው የተለያየ ቦታ ላይ አንዱ ቦታ ላይ ነጭ ነው አንዱ ቦታ ላይ ጥቁር ነው በምን ምክንያት እነዚህን ፕሮዳክቶች ለረጅም ጊዜ በመጠቀማቸው ምክንያት ማለት ነው ስለዚህ ሊፕስቲክን ስትጠቀሙ ጥንቃቄን ማድረግም አስፈላጊ ነገር ነው ለኔ ቆዳ ይስማማ ላይስማማም ብላችሁ መሞከር ነው ሙሉን ከንፈራችሁን ከመቀባታችሁ በፊት ትንሽ የከንፈራችሁን ፓርት በዚህ ሊፕስቲክ ቼክ ማድረግ አለርጂ ያለብኝ የለብኝም የሚለውን ነገር ከዛ ብትቀቡት ይሻላል ማለት ነው አራተኛው ሊፕስቲክ ወይም ቻፕስቲክ የሚያስከትለው ነገር ምንድነው ለጀርም ተጋላጭነታችን ከፍ ያለ እንዲሆን ያደርጋል በተለይ ደግሞ እየተጠቀማችሁ ያላችሁት ሊፕስቲክ ከአንድ ዓመት በላይ ከሆነው ሽታ ካለ ምን አለ ማለት ነው የማይክሮቢያል ኮንታሚኔሽን ወይም እነዚህ ማይክሮ ኦርጋኒዝሞች እዛ ጋር ምን ብለዋል ማለት ነው አድገዋል ማለት ነው እነዚህ ማይክሮ ኦርጋኒዝሞች እነማን ናቸው ስታፊሎኮከስ የምንለው ሲዶሞናስ ካንዲዲያስ ስፒሺስ የምንላቸው ምንድናቸው ፈንገስ እንዲከሰት የሚያደርጉ ሲዶሞናስ እና ስታፊሎኮከስ ደግሞ ከፍተኛ የሆነ የጤና እክልን የሚያስከትሉ ባክቴሪያዎች ናቸው ለነዚህ ባክቴሪያዎች ተጋላጭነታችሁ ከፍ ያለ ነው የሚሆነው መቼ እየተጠቀማችሁት ያለው ሊፕስቲክ ከአንድ ዓመት በላይ ከሆነው እና ሽታ ከፈጠረ ማለት ነው በዛው ልክ ከንፈራችሁ ምን ያደርገዋል ያቆስላል ከንፈራችሁ ምን ያደርገዋል ይሰነጣጥቋል ከንፈራችሁ ላይ የተለያዩ ችግሮች እንዲከሰቱ ያደርጋል ማለት ነው ምን ሊፕስቲክ መቼ ከአንድ ዓመት በላይ ሲሆነውና ሊፕስቲኩ የምትጠቀሙት ወይም ቻፕስቲኩ ሽታን ከፈጠረ ማለት ነው አምስተኛው ለረጅም ጊዜ ሊፕስቲክን መጠቀም ከፍተኛ የሆነ የጤና እክልን ያስከትላል ቀደም የጠቀስኩላችሁ ለምሳሌ የጉበት ጉዳት እንዲከሰት ያደርጋል የኩላሊት ጉዳት እንዲከሰት ያደርጋል ካንሰር እንዲከሰት ያደርጋል አይደለ ስለዚህ እነዚህን ጉዳቶች ለመቀነስ ሊፕስቲክን ለረጅም ጊዜ መጠቀም መቻል የለባችሁ ፕሮግራም ሲኖራችሁ ብቻ ሊፕስቲክን ብትጠቀሙ እሱ በጣም አሪፍ ነገር ነው መጠንቀቅ ያለባችሁ ነገር ከላይ የጠቀስኳቸውን ኬሚካሎች የያዙ ሊፕስቲኮችን መጠቀም መቻል የለባችሁ ምን ለመቀነስ የጤና ጉዳታችሁን ለመቀነስ ማለት ነው እነዚህ ከላይ የጠቀስኳቸው አምስቱ ችግሮች በሊፕስቲክ ወይም በቻፕስቲክ ምክንያት የሚመጡ ችግሮች ናቸው እነሱም ለረጅም ጊዜ ከተጠቀማችሁት ማለት ነው ስለዚህ ሊፕስቲክን ቻፕስቲክን ለረጅም ጊዜ ስትጠቀሙ ከፍተኛ የሆነ የጤና እክል ስለሚገጥማችሁ መጠንቀቅ መቻል እንዳለባችሁ ነው የምነግራችሁ ሊፕስቲክን ስትጠቀሙ ምንድነው ማድረግ ያለባችሁ እንዴት ነው መጠንቀቅ ያለባችሁ የሚለውን ነገር እንመልከት የምትገዙትን ሊፕስቲክ ከምንድነው የተሰራው የሚለውን ነገር በደንብ መገንዘብ መቻል አለባችሁ የምትገዙት ሊፕስቲክ ከሊድ ፍሪ መሆን መቻል አለበት የምትገዙት ሊፕስቲክ ከፋሌት ፍሪ መሆን መቻል አለበት የምትገዙት ሊፕስቲክ ከሌሎችም ኬሚካሎች ምን መሆን አለበት ፍሪ መሆን መቻል አለበት የምትገዙት ሊፕስቲክ በስርዓቱ ሌቭል የተደረገ ኤክስፓየር ዴት ያለው መሆኑን በደንብ መገንዘብ መቻል አለባችሁ ሌላኛው ነገር እየተጠቀማችሁ ያላችሁት ሊፕስቲክ ይሸታል አይሸትም የሚለውንም ነገር መገንዘብ መቻል አለባችሁ እየሸተተ ከሆነ ተበላሽቷል መጣል መቻል አለባችሁ የትኛውን ብራንድ ነው እየገዛችሁ ያላችሁ አብዛኛው አሁን የምንመለከታቸው ሊፕስቲኮች አሉ በየሆነ ጉራንጉሩ የሚሰሩ አይደለ እነሱ ከፍተኛ የሆነ ጉዳትን ያስከትላሉ ስፔሻሊ ደግሞ ከሆነ ሀገር የሚመጡ ሊፕስቲኮች ማለት ነው እነሱ ላይ ምን ማድረግ አለባችሁ ጥንቃቄዎችን ማድረግ መቻል አለባችሁ ሊፕስቲክን የተጠቀማችሁ ሰዎች ቻፕስቲክን የተጠቀማችሁ ሰዎች ምግብ ከመብላታችሁ በፊት ሊፕስቲካችሁን ቻፕስቲካችሁን ምን ማድረግ አለባችሁ ማጽዳት መቻል አለባችሁ ማስታጸሉት ከሆነ ምን ይከስታል ማለት ነው ከምግብ ጋራ ወደ ሰውነታችሁ እንዲገባ ይሆናል ማለት ነው ይሄ ደግሞ ከፍተኛ የሆነ የጤና ጉዳት እንዲከሰትባችሁ ያረጋል ማለት ነው ስለዚህ እነዚህን ጥንቃቄዎች ማድረግ መቻል አለብን ለምን እንዋባለን ብለን ጤናችንን መጉዳት ስለሌለብን ውበት ጥሩ ነው መዋብ ማማር ደስ ይላል አይደለ ነገር ግን ጉዳት እንዲከሰትብን አይገባም ማለት ነው ስለዚህ እነዚህን ጥንቃቄዎች በማድረግ የሚከሰቱብንን የጤና ጉዳቶች ምን ማድረግ እንችላለን መቀነስ እንችላለን ማለት ነው ዛሬ ስለምንድነው የተመለከትነው ሊፕስቲክን በመጠቀምበት ሰዓት ላይ የሚመጡ የጤና እክሎችን ተመልክተናል በተለይ ደግሞ ለረጅም ጊዜ ሊፕስቲክ የሚጠቀሙ ሰዎች ላይ ማለት ነው ማድረግ የሚገባችሁንም ጥንቃቄዎች ተመልክተናል ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ ውበታችንን ለመጠበቅ ብለን ጤናችን ላይ ከፍተኛ ጉዳት ማምጣት የለብንም ለዛሬ የነበረኝ ፕሮግራም ይሄን ይመስላል አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው ሰላም ቆዩልኝ ሰላማችሁ ይብዛ